እሱ ለኔ የሚሆነውን ማንም ለማንም አይሆነውም። አውቃለሁ የኔ ልጅ አውቃለሁ። እማዬ አባዬ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንደምን ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከጠፋ ያለው ውዶቼ ኖላዊ ይዤላችሁ ቀርብ ያለው ውዶቼ ማለት ነው። እንግዲህ ይሄ ልጁ ጋር ግንኙነት አላደረኩም ብላ ስትነግራት ቆይ ምን አድርገሻት ነው እንደዚህ አድርጋ የምታስፈራራሽ? ስሪ ስትለኝ አልስራም ስላልኳት ነው እንዲሁ አድርጋ የምታስፈራራኝ። እውነት እኮ ነው ሚርዬ ላገኝሽ እኮ ብላኝ ሽጉጥ መዛኛበት። እንደዛ ከሆነማ እኔንም የምትገለኝ እና አሁን እሷ ምን ይሁን ብላ ነው ደግሞ አንቺ እሷ ደግሞ የምትገልሽ? አክስሽ እኮ ሰይጣን ናት። እኔም እዚህ መሆኗን ብታውቅ ትገለኛለች። ባለፈው ወርቅ ምናምን ያልሽው ከሷ ሰርቀሽ ነው? እኔ ነኝ እንዴ ከሷ የምሰርቀው? እኔ እሷ ጋር ገብቼ አደጋ ውስጥ መግባት አልፈልግም። እልቅስ አብረን እንብላ። ምክንያቱም የምሯ ስትነግራትኝ ብታረሳሳ እልቅ አብረን እንብላ ብላ ስትላት እርግብ ዝም አለች እና እንደገና ወደ ምግቡ ገባች። እሷም እንግዲህ በቃ እቃሽንና ምግብ ልስራና እንሄዳለን። እሺ ችግር የለም እኔ ከዚህ ስለደከመኝ ልተኛ ነው ብላ ስትላት ሀኒዬ ወይ ሰላምዬ እኔ እና አንቺ መቼ ቅድም ደግሞ ከዛ ጋር ስታወሪ አየሁሽ እንዴ? እና አሁን ምን ያስገርማል? እናንተ ግራ ገባችሁ፣ እኛንም ግራ አጋባችሁ። እኛ ደግሞ ምን ብለን ግራ አጋባናችሁ? ፍቅር ናቸው ስንል ጽናት ትገጥማላችሁ፣ ደግሞ እንትን ብትሉ ስንል ደግሞ መልሳችሁ ደግሞ ሽር ትላላችሁ። አንቺ እባክሽ ተይኝ ወሬ ያለብሽ። ቆይ ይሄን ያህል ምንድን ነው ወሬ ስታወሪ ነበር? መቶ እኮ ይቅርታ ጠየቀኝ ያው ስለተቆጣሁት። አንቺ ግን ምን ሆነሽ ነው? አንቺና እንትን ናችሁ የማይወድሽን ይወድሻል እያላችሁ ግራ ያጋባችሁ። እሱ እንደዚህ አይነት ልጅ አይደለም። አዎ ሰላምዬ እሱ ከዚህ በኋላ ንጹህ ወንድሜ ነው። ኧረ እባክሽ እውነቴን ነው ሰላምዬ፣ እኔ እናንተ እንዳላችሁት ልጅ አይደለም ልጁ። ቆይ ሀኒዬ ማን ነው እጅና እግርዬ ፍቅር መጥፎ ነው ሲገርፍሽ የኖረው ማለት? እና ስለ ፍቅር ሲነሳ በቃ አስተሳሰብሽ ሁላ መጥፎ ነው። እኔ መጥፎ እያሰብኩ አይደለም፣ ግን እንደዚህ ያለ ልጅ አይደለም ነው እያልኩሽ ያለ። እና አሁን ለማንኛውም ቶሎ ብለሽ መልሽ ብላ ስትላት እሺ በቃ እኔ ልሂድ ብላ ሻንጣዋን ይዛ ሄደች። ሀኒ ሰላምዬም ቁጭ ላለች። ሀኒቸው እሳት ማያያዙን ላግዝሽ? እሺ ደስ ይለኛል ብላ ስትላትኝ እሺ ብላ ስትላት ሰላምን እንዴት መጣ? ሲጀመር እኮ የትም አልሄድኩኝም። እኔ አክስትሽ አግኝታሽ የሆነ ነገር እንዳታደርግሽ ብዬ ነው። የምርህ ነው? አዎ አሁን ጓደኛ ስትወጣ አይቻት መጣሁ። እኔ አሁን ምን እንደምልህ አላውቅም። ይሄን ስለምትጨነቅልኝ በጣም አርጌ ነው ማስብ። እና ለማን ነው? ለራሴ ነው። ይኸውልሽ እርግብ እኔ አንቺ ካወቅኩሽ ጀምሬ በአንቺ ሳንባ እንደተነፈሰ አንቺ ሲከፋሽ ማየት አልፈልግም። የምሬን ነው። በዚህ ሰዓት ደግሞ የሚያስጨንቀኝ ያንቺ ብቻ ነው። እኔ እኮ ወድጄ አይደለም የምጨነቀው። ይገባኛል። ደግሞ እኔ ለአንቺ ያለኝ አስተሳሰብ ንጹህ ነው። አንተ በተቃራኒ ነው። አንተ ንጹህ ልጅ ነህ። እኔ ነኝ በተቃራኒ። እኔ ለአንቺ ያለ ስሜት የተለየ ነው። እሱም እኮ ያደረክልኝ ነገር እንክብካቤ ይናገራል። እኔ ግን ተረጋግቼ አለማሰቤ እንዳንተ በጣም ይቅርታ። ሁሉ ነገሬን የምነግርህ ምስጢሬን ሁሉ የምነግርህ ስለማምንህ ነው። ደስ ይለኝ ነበረ ጓደኛዬ ባለፈው ስታይ ጥሩ ስሜት አልተሰማትም። እንደሱ ስተሆነ ጓደኛዬ ጋር እንትን እንዳልሽ ወይ ከዚህ ደግሞ አድረህ ጠዋት ትወጣለህ። አሁን እራት ትፈልጋለህ? የምን እራት ምንም አያስፈልግም። በቃ እንደዛ ካልሆነማ እንተኛ ብላ ጃኬት ወደ ማውለቅ ገባች። እርግብ ፍንፍንፍ ወጣ ልጁ። እሺ አሁን በቃ ሌላ ልብስ ልስጥህ ብላ ያን ልብስ ያወጣችው ሌላ ልቀይርለት ሄደች። እሱም ማን ፈልገው ነበር የመጣ? አብሮ ላይ ድር ነው ያለ የመጣ። ጓደኛዋ ግን ማስጠንቀቂያ ነግራት ነበር። ሀኒቾ ኩሽና ውስጥ ገብታ ብርጭቆዋን እያወረደ እያለች እንዴ ሀና እንዴት አደርሽ? ደህና ነሽ? እዚህ ምን ትሰሪያለሽ? ያው እንደምታይ ምግብ ላዘጋጅ ነበር። ድንብላል የት ሄዳ ነው? ዛሬ ቢሆንስ? ድንብላል አሁን በጣም ተወዳቸዋል።
ቤተክርስቲያን ሂጂ ብዬ እኔ ለምሰራው አልኳት። ታዲያ አንቺ እኮ መልፋት የለብሽም እኔ ሰራ ነበረ። እኔ የሰራሁትን ስትበሉ በጣም ደስ ይለኛል። እንደውም አብረን ነው የምንሰራ። ሀና ለአባቴ ምግብ ስሰራ ስትጠብቃት ረሳችኝ አለች። ኧረ አልረሳሁትም፣ ግን አባዬ በጣም ናፍቆኝ ስለነበረ እና አባትሽ ከያትሽ በለጠብሽ ማለት ነው። እማዬ እንደዚህ ባለልሽ ደስ ይለኝ ነበር፣ ግን የምታውቂው አንድ ነገር ልንገርሽ፣ እኔ ለአባዬ ያለኝ ስሜት ከማንም ጋር አይወዳደርም። እሱ ለእኔ የሆነውን ማንም አይሆንም አውቃለሁ። እማዬ አባዬ ልኮ እኔ በጣም እወደዋለሁ። ለእሱ ቤተሰብ መስዋዕት አድርጊ። የኔ ልጅ አንቺ እኮ በጣም የኔ ልጅ ነሽ፣ መልካም እኮ ልጅ ነሽ እማዬ፣ አንቺ እኮ እንደኔ ነሽ። በቤተሰብ የመጣብኝም ማንንም ይቅር አልልም እና መቼ ይቅርታ አደረኩለት? ይቅርታ ባታደርጊለት ነበረ ካሰሽ ሂጅ ታደርጊላት ነበር። ከባዩሽ ጋራ የማያልፍ ብዙ ጊዜ አሳልፈን ነበር። እሷ እኮ በጣም ክፉ ሴት ናት ስትታይ። ባዩሽ ደግሞ ከጎኔ ባትሆን ከዚህ ደረጃ ባልደረስኩ ነበር። በቃ ብዙ የሚመኙሽ የነበሩ ብዙ መከራዎች ከባዩሽ ጋር ሆነን ያሳለፍንበት። በቃ ብዙ ውለታ ያሳለፈን፣ ግን እኮ ላሴት ታስገድለው ነበር። በቃ ተይው፣ ሁሉን ነገር እንተውሽ። እሺ አሁን ወደ ስራችን እንግባ ብላ ኩሽና ውስጥ እየተደፋደፉ ይገኛሉ። እርግብና ቁጭ ብለው ወደ ነዋዲ ያያሉ። ማን መጣ እየጠበቁ ስልክ ይሞክራሉ። በተደጋጋሚ ስልካቸው አስራላቸው ሲል ወይኔ ጉዴ ዛሬም የለም ማለት ነው መሆኑ ነው እንጂ። ወይኔ እርግብ ይሄ ሰውዬ ግን ሆን ብሎ ነው እየተጫወተብን ያለ። አንተ ነገሩ አልገባም እና እንዲገባኝ ለምን አታስረጅኝም? እሺ ቆይ እሺ፣ ቦርሳ ውስጥ ምንድን ነገር ነው ያለው? እኔ አውቃለሁ እንዴ አትናንትና ጀምሮ ድረስ ለኔ ምን እንደሆነ እኔ አልገባኝም። አባቴ እኮ ነው ማስታወሻ ብሎ የሰጠኝ። ሰውየው ምን ሊያደርግለት ነው? እኔ አላውቅም። እየሸጎለኝ እንደሆነ ቦርሳውን ይሰጣል። እንዳፍህ ያላደረገልኝ እስካሁን መሆኑ ነው። እሱ ጥሩ ሀሳብ ነው ብሎ አሁን በተደጋጋሚ ቦርሳው የጣለችበት ሱቅ እየደወሉ ነበረ፣ ግን አላነሳላቸው ብሏል። እሺ አሁን ምንድን ነው? ስልኩ አልሰራልኝ አለ። እኔ አውቃለሁ እንዴ ሰውየው እኮ እየተጫወተብን ነው። አረ አረጋጊ እባክሽ። ወይኔ እርግብ ተወኝ በእናትህ ዘርሽ ጥቂት እንየውና በቃ እረጋጋለሁ። በቃ እንሄድና አሁን በልተን እንምጣ። እሺ እንሄድ፣ አሁን በዛው ቡና እንጠጣለን ብለው ተያይዘው ሄዱ። እሷም ያሰበችው ስለ ወርቁ የጣለችበት ነው እያስጨነቃት ያለ። ምክንያቱም ጓደኛዋ ክላሷ ሄደች። የት አባት አድርገው ነው ብላ እርግብ ብላ በጣም ተጨናነቀች። ቆይ ወርቅ አለ ስትላል ነበር እንዴ እያለች ስትል ይህን ነገርማ አደርስበታለሁ ብላ ስለ ወርቁና ስለ ወርቁ ብቻ ነው የምታስብ ነበር። እነሱም ጠፍቷቸው እየዛበሩ ነው። ስራ እንዴት ነህ? ደህና ነህ? አንዴ ላናግርህ እችላለሁ? ክላስ አትገቢም? ሁሉም እኮ ክላስ ሲገቡ የመጣው እና ማውራት እንችላለን። ስራ በጣም ነው እንድትጠላኝ አንተ ማለት ጥያቄ እኮ ግልጽ ነው። ምን አድርገሽኝ ተጠላሻለሁ? እኔ እንጃ። እኔ ስለወደድኩ እና አንቺ ስለወደድሽኝ ታዲያ መጥራት አለብኝ? እውነቴን ነው። እኔ አንቺ ጠልቼሽ አላውቅም። ሁኔታ እኮ እንደሱ አይመስልም። ታዲያ እንዴት ነው የሚመስለው? በጣም እንደምትጠላኝ፣ በጣም እንደምትንቀኝ። በፍጹም አይ ስራ እኔ የተሳሳትኩኝ አይመስለኝም። አንቺ ምንድን ልልሽ ነው የምታስቢው? ሌሎች እንዴት ነው የሚያስቡት? ብዙም ጊዜ የግቢ ተማሪዎች ስለማላወራቸው እንደዛ ነው የሚያስቡ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ምርጥ ኮሜንት ምጽፉ
አመሰግናለሁ። እንዲሁም በተቃራኒ ጽፎ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። አዲሶች ሰብስክራይብ እያደረጋችሁ በዛ በኮሜንታችሁ መሰረት መጥቼ ዘይራችኋለሁ ውዶችዬ ማለት ነው። ደህና ሁኑልኝ።